በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ሰላማ የቅዱስ ሲኖዶስ አባል የታዕካ ነገሥት በዓታ ለማርያምና የመንበረ መንግስት ቅዱስ ገብርኤል ገዳማት የበላይ ጠባቂ ቡራኬው በሁላችን ላይ ይደር። አእይንተ እግዚአብሔር ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ በዚህ በመቅደሱ ያላችሁ፣ በደጀ ሰላሙ የተሰበሰባችሁ፣ በድንኳኑም ውስጥ ያላችሁ፣ በውጭም ጸንታችሁ ያላችሁ፣ በቤታችሁም በዚህ ሰዓት ሆናችሁ ይህንን ቃል የምትሰሙ ሁሉ እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ለዚች ቀን ስላደረሰን ቀሪውንም እድሜያችንን ስለሚጠብቀን በረድኤቱ በቸርነቱ ስለማይለየን የሰራዊት ጌታ እግዚአብሔር አሁንም በእኔና በእናንተ ላይ አድሮ ይኑር። ሀገራችንንም የሰላም ምድር ያድርግልን። ኃይለ ቃላችን አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? በሚለው በልበ አምላክ ዳዊት ቃል ላይ ነው። ቃሉ የሚገኘው መዝሙር 38 ቁጥር 7 ላይ ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ንገሩኝ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ደግማችሁ ንገሩኝ። አሁንስ ተስፋዬ ማን ነው? ቅዱስ ዳዊት ነው የተናገረው። አሁንስ ብሎ የበቃው ሰው ንግግር ይመስላል። ሌላ መፍትሄ ፈልጎ ያልቻለ ሰው ይመስላል። አሁንስ አላችሁ? አሁንስ ተስፋዬ አሁንስ ተስፋዬ ማን ነው ሲል የሞከረው ነገር አለ ማለት ነው ከዚህ በፊት፣ ወይም አሁንም በእግዚአብሔር ዘንድ የጸና ሰው ንግግር ነው። ለሁለቱም ይሆናል። አሁንስ ትላንትናስ ከትላንት ወዲያስ ተስፋዬ ማን ነው? እናንተ ስላላችሁ ትላንት ተስፋችሁ ማን ነው? ከትላንት ወዲያስ ዛሬ ነገስ? ለኢትዮጵያ ትላንት ማን ነበር ተስፋዋ? ዛሬስ ነገስ? ስለዚህ እንደ ዳዊት ምን ያስፈራኛል ብለው እርግጥ ነው ብዙ መከራ አለ። እርግጥ ነው ብዙ ስቃይ አለ። በዚህ ሰዓት እኔ እናንተ የእግዚአብሔር ቃል እየተማማርን የጥይት ድምፅ የሚጮህባቸው ወገኖቻችን፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ ሲናገር ልበ አምላክ ዳዊት በቃ እሱና እሱ ብቻ ነው። ያ ማለት ስራ ያቆማል ዳዊት። አንዳንድ ሰዎች ደግሞ የማይገባው ሰው አለ። ስራ ያቆማል፣ መጸለይ ያቆማል። ለምሳሌ እግዚአብሔር ምን ይለዋል? ከኔ ቀጥላችሁ ተናገሩ። እግዚአብሔር ኃይሌና መሸሸጊያዬ ነው። ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ ነው። መሸሽም አለ አንዳንድ ጊዜ። ብዋጋ ኃይሌ፣ ብሸሽ መጠጊያዬ። ኢዮብ፣ ሶሎሞን ተመሳሳይ ነገር ይናገራሉ። በረከታቸው ይደርባችሁ። እግዚአብሔር ሮጠው የሚጠጉበት ግንብ ነው ይላሉ። ሮጠው የሚጠጉበት የጥንቱ ውጊያ በቀስት አይደል?
በቃ ግንቡን ከያዛችሁ ማን ይነካችኋል? መትረየስስ ቢሆን ሌላስ መሳሪያ ቢሆን እግዚአብሔር ምንድነው ሮጠው የሚጠቁበት ግንብ ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ሊቀ ብርሃናት ሲናገር በሶስት መንገድ አድርጋችሁ ስሙት ብሏል። በራሳችሁ ይሁን በአገራችሁ ይሁን በአጠቃላይ በዓለም ይሁን ለስጋችሁም ስሙት፣ ለነፍሳችሁም ስሙት፣ ለሀገራችሁም ስሙት፣ ለዘላለም ሕይወትም ስሙት። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ቀደም ዘምረናል። ተስፋችን ማን ነው? ተስፋችን አንተ እስከ ዘላለም የድንግል ማርያም ልጅ መድኃኔዓለም የኢትዮጵያ እናቶች ተስፋቸው እሱ ነው። እንደ ዛሬ አይደለም። የእኛ እናቶች ከቤታቸው ያለውን ሲሰጡ እኮ አይሳሱ። ድሮ እኔ እንኳን በእድሜ የደረስኩበት ንግስ አንግሰን ስንመለስ በየመንገድ ላይ ሰው ነጠላውን አስሮ ይጠብቀናል። እባካችሁ ቤቴ ግቡልኝ። ይኸው አቡነ ሰላም አሉ። ከልጅነት ጀምሮ ያሳደጉኝ፣ ከሕፃንነት ጀምሮ ያስተማሩ። ከእሳቸው ጋር ገጠሩን ሁሉ እንሄድ ነበር በእግራችን። የ2 ሰዓት የ3 ሰዓት መንገድ እየሄድን እሳቸው ሄደው ዞሮ ሲያስተምሩ እኛም አብረን እየቀደስን የእሳቸውን ትምህርት እየሰማን እንመለስ እንባረክ ነበር። መንገድ ላይ ሰው እባካችሁ ቤቴ ግቡልኝ ነው የሚለው። አላጋጠማችሁም? ይሄ አሁንስ ይሄ ይኖር ይሆን? የምንሰማው ነገር ይሄን ያስብለናል። ክርስቲያን ራሱ ክርስቲያን ይባላል አሁን ኢትዮጵያ ውስጥ ከክርስትና ዘር የበለጠበት ከሃይማኖት ዘር በልጦበት በዘርና በጎሳ የሚያስብ ትውልድ እኮ ያለበት። አሁንስ ተስፋዬ ማን ነው? ማን ነው ተስፋዬ? አሁንስ እግዚአብሔር ነው። የድሮቹ እንዲህ ነው። ታቦት እኮ ሲነግስ የሚዘፍኑት ዘፈን የታቦት ዘፈን ይባላል አይደል እንዴ? ምን እንደሚሉት እኔስ በሀገሬ እንኳን ሰው ወፍ ይሄን የኦርቶዶክስን መሰረት ናዱትና አሁን ሰው እንኳን ወፍ ሊያለም ራሱ አውሬ ሆነ የሚበላል። አያችሁ ወዴት እንደሄድን። የግብረ ገብነት ትምህርት ሲጠፋ ከአገራችን ወዴት እየተራመደ እንደሆነ ትውልዱ አልገባውም። በተማሪ አብዮት ጊዜ የተጠነሰሱት እንስሶች ዛሬ ድረስ እንደው በደንብ ፈልተው እየተጠጡ ትውልዱን ያሰክሩታል። ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች ብለው የሶቪየት ህብረት የስታሊንን ኮፒ በአዲስ አበባ ዩኒቨርሲቲ ረጫችሁ፣ መርዝ ረጫችሁ። በልጅነት አእምሮ አላሰቡትም። ይሄንን ያሉት ሰዎች አላሰቡትም ይሄ እንደሚመጣ በእርግጠኝነት የሰው ልጅ መብት ይከበር የሚል እንጂ እንዲህ አይነት ውስጥ እንደሚመጣ አላወቁም። ግን ልጅ ያቦካው ለራት አይበቃም። ወደዳችሁም ጠላችሁም ልጅ ያቦካው ለራት አይበቃም። አልበቃም። ሚኒስትሮች ደማቸው ፈሰሰ። የእግዚአብሔር ሀገር የተባለች ጳጳሷ በጠመንጃ ተመታና ሞተባት። ንጉሷ በቦልሷ ገል ሌባ ሌባ እየተባለ ተሰደበ። ወፈር ያለ ሰው ከታየ አድሃሪ ተብሎ ተሰደበ። ጎድን አድሃሪ ተባለ። ጎድን እንደሚባለው አህያ ዞር በል እንደሚባለው እኛ ገር እንደዛ ይባላል። ከዛ በኋላማ በቀይ ሽብርና በነጭ ሽብር የኢትዮጵያ ልጆች እርስ በርሳቸው ተጋደሉ፣ ተናጩ፣ ደም ፈሰሰ በምድር ላይ። ይቅርታ አልተጠየቀበትም። ስለዚህ በወንጌሉ ቅድም እንደሰማችሁት እስራኤል ምን አሉ? ጌታን በሰቀሉ ጊዜ ደሙ በእኛና በልጅ ልጆቻችን ይሁን አሉ። ምን አሉ? በእናንተ ላይ አይሁንባችሁ፣ እናንተ ክርስቶስ ናችሁ፣ አይድረስባችሁ። ስለዚህ እስራኤል እስከ ምጽአት ከጦርነት አትወጣም። እንደውም በዘመኑ የተወለዱት ልጆች የሚደንቅ ነገር ነው የምነግራችሁ። በዛ ዘመን የተወለዱት ልጆች በእጃቸው ደም እየጨበጡ ተወለዱ። በእስራኤል ሀገር የተወለዱ ሲወጡ ከእናታቸው ማህፀን ደም ይዘው ወጡ። ደሙ በእኛና በልጅ ልጆቻችን ይሁን አሉ። እስከ መጨረሻ ከጦርነት አይወጡ። ሀገራችንም ብዙ መከራ ብዙ ስቃይ አለች። አሁን ከሱ በላይ የምንነጋገረው ነገር ስለሌለን ነው።
አሁንም ግን ማን እንደሆነ የሚያድነን ማወቅ ይገባናል። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? እንደሱ ነው የሚለው ዳዊት። ማን ነው ተስፋችን? እግዚአብሔር ከሁላችን ጋር ነው። ተስፋችን አንተ ሰማይ ተሸነቆረ፣ ምድርም ተሸነቆረ፣ በምድር ላይ ፍል ውሃ ፈሰሰ። እግዚአብሔር ትውልዱን ተቀይሞታልና በሥጋ ለባሹ ላይ መንፈሴ ያድርማል። መዳን የሚፈልግ ሰው ግን ወደ መርከቢቱ ይግባ፣ በመርከቢቱ የሚገባ እሱ ዘሩን ያተርፋል ተባለ። የጽድቅ ሰባኪ ኖህ ሽማግሌው ተጠራ፣ ሰሚ ካገኘ ሂድ ስበክ ተባለ። ኖህም ወጣና እባካችሁ ሰማይ ሊሸነቆር ነው፣ ምድርም እንዲሁ ፍል ውሃ ሊዘንብ ነው፣ ልንቀጣ ነው በኃጢአታችን ምክንያት፣ ወደ መርከብ ሰርተ ግባ ብሎኛል፣ ኑ እንስራ እንግባ አላቸው። ብትፈልግ አንተ ግባ አሉት። ዘመኑ ስንት ነው? 120 60ውን ጨፍረን 60ውን ንስሐ እንገባለን አሉት። 60 አለቀ 30 አሉ፣ 30 አለቀ 15 አሉ፣ 10 ቀረ 5 አሉ፣ 1 ዓመትም ቀረ። ነው መርከቡን ጨርሶ እየተሰናዳ ነው። ሰማይ ግን ምንም የለውም። እግዚአብሔር የተናገረው ይቀራል የተናገረው እግዚአብሔር። ኖህ ማንንም አጣ፣ ወደ መርከብ 8 ሰው ብቻ ገባ ከሱ ጋር። ያኔ ምን ሆነ? እግዚአብሔርን የታመነው ኖህ፣ ተስፋዬ አንተ ነህ ያለው ኖህ ከነ ልጆቹ ዘሩን ከአራዊትና ከእንስሳት ሳይቀር ከሚበሉት ከማይበሉት ዛሬ ድረስ እኛ ለመትረፍ የበቃ ነው። ኖህ የተባለው ጻድቅ ተስፋዬ አንተ ነህ ብሎ በመርከቧ ገብቶ ቢሰወር ነው። እግዚአብሔርም ከመከራ አድኖታል። ዓለም ሲጠፋ ኢትዮጵያም አትጠፋም። በእግዚአብሔር ለሚታመን ሰው፣ በእግዚአብሔር ለሚጸና ሰው፣ በእግዚአብሔር ላይ ተስፋ ለሚያደርግ ሰው፣ በሱ ላይ ለሚመረኮዝ ሰው፣ እግዚአብሔር ያውቃል በሚል ሰው፣ እግዚአብሔር አለኝታ ነው በሚል ሰው፣ እግዚአብሔር ጉልበቴ ነው በሚል ሰው፣ እግዚአብሔር ኃይሌ ነው በሚል ሰው፣ እንደ ቀደሙት የኢትዮጵያ ነገስታትና አባቶች እንደ እናቶቻችን እንደ አባቶቻችን ጸንተን የምንቆም ከሆነ ኢትዮጵያ ሩዋንዳ አትሆንም፣ ኢትዮጵያ ሊቢያ አትሆንም፣ ኢትዮጵያ ናት። አሁንስ ተስፋዬ ማን ነው? የኢትዮጵያስ ተስፋ ማን ነው? ክብርና ምስጋና ለስሙ ይድረሰው። ተስፋዬ ማን ነው? ኢትዮጵያውያን ተስፋችን ማን ነው? የኢትዮጵያ አሮጊት ሊጡን ስታቦካ እንኳን ስመ እግዚአብሔር ጠርታ ነው። የት ሀገር አለ? ሊጡን ስታቦካ በስመ አብ ብላ በየዋህነት ልቧ በሌሊት ተነስታ አልቅሳ ነው የኢትዮጵያ እናት። መርዝ በቀለ ኢትዮጵያ ውስጥ፣ ክፋት ነገሰ ኢትዮጵያ ውስጥ። ጥቂት እርሾ ሊጡን ያበከዋል። የኮመጠቱ ትውልዶች መጡብን። ይምጡ እንጂ አንድ ነገር እናውቃለን። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? እመቤታችን ድንግል ማርያምን መርዝ በጠበጡና ሰጧት። ሰውነቷ እንዲቆራረጥ ነበረ። እመቤታችን ግን ያንን በጠጣይ ሰዓት ፊቷ ጭራሽ ከፀሐይ ደምቆ አበራ ይላል። መርዝ በእመቤታችን የለም። መርዝ በኢትዮጵያ የለም። ክብርና ምስጋና ለእግዚአብሔር ይድረሰው። አሁንስ ተስፋዬ ማን ነው? አሁንስ ተስፋዬ ማን ነው? ፕሬዝዳንት ባይደን የእንግሊዙ ፕሬዝዳንት የሚመኳሉ አቶ ከሌ ናቸው ተስፋዬ ወይስ ወይዘሮ ከሌ? ፕሮፌሰር ከሌ፣ ዶክተር ከሌ? አሁንስ ተስፋዬ ማን ነው? ኢትዮጵያ በእግዚአብሔር የምትመኝ እንጂ በሰው የምትመካ አይደለሽም። ኢትዮጵያውያን ያ ጠፍቶ ነው። ለጣዖት አልሰገደም ትውልዱ። አይናችን እያየ አልተንበረከከም። ለጠንቋ አልተንበረከከም። በኮረብታ መስገጆች አልሰገደም። በወንዝ ዳር መስዋዕት አላቀረበም። ፖለቲካ ሰምቶ እግዚአብሔርን አልካደም። በመቅደሱ የሚሰግደው ትውልድ ዛሬ በሌላ ቦታ አልገበረም። ለሞዓብ አላጠንም። ለኮሞሽ አልሰገደም። ለዳጎን አልተንበረከከም። ለበዓሊም አልሰገደም። ናቡከደነጾር ላቆመው በሐቅለ አዱራ ላለው ለወርቅ ምስል አልሰገደም። ያልሰገዱ ልጆች አሉ ዓለምን የሚያተርፉ። አናንያ፣ አዛርያ፣ ሚሳኤል መከራ መጣባቸው፣ በእሳት ውስጥ ተጣሉ። ወደ እሳት ውስጥ ሲገቡ ግን ምን አሉ? አሁንስ ተስፋዬ ማን ነው?
ማን ነው ተስፋዬ ነው ያለው አናንያ? ማን ነው ተስፋዬ ነው ያለው ሚሳኤል? ማን ነው ተስፋዬ ነው ያለው ሚሳኤል? አዛሪያስ፣ አናንያስ እግዚአብሔር ነው አሉ። ገቡ። እግዚአብሔር ታዛዥ አለው። የማይደክም ታዛዥ፣ የማያንቀላፋ ገብርኤል የሚባለውን መልአክ ላከላቸው ለአናንያ ለአዛርያ። እሳቱ በእነሱ ላይ ኃይል የለውም። ኢትዮጵያ ሆይ ሊያጠፉሽ የተነሱ ኃይላቸው ይፈርሳል። አሁንስ ተስፋዬ ማን ነው? ማን ነው ተስፋዬ? ነገሩኝ እንጂ ማን ነው ተስፋችን? ተስፋችን አንተ ያቺ ምስኪን ሴት 12 ዓመት ሙሉ ደም ሲፈሳት ትዳሯ የተፈታ ብቻዋን የቀረች ቤቷን የዘጋች ዛሬ ኢትዮጵያ ከውስጥም ከውጭም ብቻዋን ያስቀሯታል። በአንድ በኩል ገዳዮች፣ በአንድ በኩል ውሸታሞች ወጥረዋት ገመድ ይጎትታሉ። እውነታው ይሄ ነው። ቢዋጥልም ባይዋጥልም ሐቁ ይሄ ነው። ቢገባህም ባይገባህም ልጆች ገና ያስፈልጓታል። የሚወጡ ልጆች ያስፈልጓል። ያንን የኢትዮጵያን ሰንደቅ ከፍ የሚያደርጉ የአፍሪካን አርማ የሚያውለበልቡ ለዓለም ምሳሌነት የሚሆን የነጻነትን በረከት ይዘው የሚነሱ በኢትዮጵያ ተራሮች ላይ ሰላምን የሚናገሩ አንደበቶች፣ ሰላምን የሚዘሩ አንደበቶች፣ በሰላም የሚጫሙ እግሮች የሚነሱበት ሰዓት ይመጣል። ያቺ ሴት ብቻዋን ቀረች። ብቻዋን ቀርታ ገንዘቧን ለጠንቋይ ለቃልቻ ሰጥታ መጨረሻ ግን ምን አለች? የዓለም መድኃኒት መጥቷል አሉ አለች። የድንግል ማርያም ኢየሱስ መጥቷል። ክብርና ምስጋና ይግባው። አሁንስ ተስፋዬ ማን ነው? እግዚአብሔር ነው። በቃ እሱ ነው። ልሂድ አለች። ዘግታ የነበረችው ባዷን ቀርታ የነበረችው ሰውነቷ ኮስምኖ የነበረ መዓዛዋ ተቀይሮ የነበረ ያቺ ምስኪን ሴት 5000 ሰው ሲጋፋ በመሃል መጣች። ድነቷ ቀረበ። ተስፋዋ ማን ነው? ሌላ አላዳናትም አለም ብትሉ የለም። ጠንቋውም አላዳናትም፣ ቃልቻውም አላዳናትም፣ ጠቢቡም ሐኪሙም አላዳናትም። በቃ እግዚአብሔር ነው ብላለች። መጣች ገስግሳ። እውነት ነው፣ ታሪኩን የምታውቁት ነው። ልድገመው ብዬ ነው እንጂ የልብሱን ጫፍ ስትነካ ወዲያውኑ የደም ፍሰቷ ቀጥ አለ የሚል የወንጌል ዜና ነው ሁሌ የምንሰማው። ክብርና ምስጋና ለእግዚአብሔር ይድረሰው። ዛሬ ኢትዮጵያ የኢየሱስን ልብስ ጫፍ መንካት ይገባታል ለመዳን። ጳጳስም እንዳትጠብቁ፣ ፓትርያርክም እንዳትጠብቁ ድንገት። ምክንያቱም 8ኛው ሺህ ላይ አስደንጋጭ ነው የሚሆነው ነገር። በዘር ከቆመ በጎሳ በዛ ሆኖ በዚህ ሆኖ እንዲህ ሰላምና ፍቅርን ካልዘራ እንዲህ ሲባርክ እኮ ገና ፍቅር ነበር የሚሰጠው። እነ ባስልዮስ ዘቂሳርያ ሲናገር ከአፉ የሚወጣው ቃል ይላል። አባ ኤፍሬም ቆሞ ያየዋል። ከአፉ የሚወጣው ቃል ሰዎች ውስጥ ልቦናቸው ሲገባ ፍቅርን ሲዘራ ይመለከት ነበር። የዛሬው ጠብ ነው የሚዘራው። ፍቅርን ይስጠን። ማን ነው ተስፋችን? ያ ደገኛ ንጉሥ ሕዝቅያስስ፣ የእስራኤል ንጉሥ ሕዝቅያስ በሁለተኛ ነገሥት ምዕራፍ 20 እንደተጻፈው ቁጥር 1 ላይ ሕዝቅያስ እስከ ሞት ድረስ ታመመ። እስከ ምን ድረስ ታመመ? እስከ ሞት። ሕዝቅያስ ሲሞት ደግሞ ሀገሪቷ ራሷ በውርደት ውስጥ ነው የምትወድቀው። ህዝቡ መከራና ጭንቀት ውስጥ ነው የሚወድቀው። ሕዝቅያስ ታመመ። ጠንቋይም አይደለም፣ ቃልቻም አይደለም፣ ዶክተርም አይደለም። የእግዚአብሔር ነቢይ የአሞጽ ልጅ ኢሳይያስን እግዚአብሔር ሂድ ለልጄ ለሕዝቅያስ ንገረው፣ ለደጉ ንጉሥ ትሞታለህ፣ ቤትን አስተካክል በለው፣ የምትሾመውን ሹም፣ የምትሸረውን ሻር፣ ሁሉን ነገር አስተካክል፣ ሂድና ንገረዋል። ታሞ እኮ ተኝቷል ተጣብቆ። አሁን የታመመ ሰው እዛ መጥቶ ትድናለህ ሲሉት ነው እንጂ ደስ የሚለው ትሞታለህ ደስ ይላል። የታመመ ሰው የአሞጽ ልጅ ኢሳይያስ መጣ። ደጉ ንጉሥ ሕዝቅያስ ተብሏል። ሲጀምር ገና የሕዝቤ ንጉሥ ተብሏል። ታሞ ተኝቶ ነበረ። ወደ ቤተ መቅደስ መሄድ አይችልም። ነብዩ ኢሳይያስ ገባ። ሕዝቅያስ ደህና ነህ አለው። ይኸው ታምሜ
በዚህ በስቃይ ውስጥ እገኛለሁ። እንግዲህ አሁን ነግሬህ የመጣሁት የእግዚአብሔር መልእክት ነው። ነቢያት ደግሞ የሚያሽሞነሙኑት ነገር የለም። እኔ እንኳን ትንሽ እያሽሞነሙንኩ ነው የምነግራችሁ። የለም እነሱ ጋር ሕዝቅያስ ሞት ትርጉም የለውም እነሱ ጋር፣ እኔና እናንተ ጋር ከሞት በኋላ እነሱ ያለው ህይወት ይታያቸዋል፣ እኔ እናንተ አይታየንም። አያችሁ። ስለዚህ መጣ ኢሳይያስ ገባ ወደ ንጉሥ ወደ ሕዝቅያስ። ሕዝቅያስ ትሞታለህ፣ ቤትን አስተካክል። ሕዝቅያስ ይሄ የእግዚአብሔር ድምጽ ነው ያውቃል። ይሄ የነብይ ድምጽ ነው ያውቃል። ግን እግዚአብሔር ከለመኑት የማይሰራው ተአምር የለም። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። አሁንስ ተስፋዬ ማን ነው? አንድ ነገር ወቁ፣ የእግዚአብሔርን ሐሳብ ማስቀየር እንደምትችሉ ታውቃላችሁ። የተሰጣችሁ ሰማችሁኝ? እግዚአብሔር ያለውን ማስቀረት ትችላላችሁ? አትችሉ። ግን አስቀዲው ማን ነው? ራሱ አይደለም። ለምሳሌ ትሞታለህ ተባላችሁ፣ አትገለኝም ትሉታላችሁ። ሕይወት ትሰጠኛለህ እንጂ አይደለም። እንደ ዳዊት አልሞትም ይላል ዳዊት አንድ ቦታ፣ አልሞትም በሕይወት እኖራለሁ እንጂ እንደውም ገና ለስሙ መሰክርለታለሁ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ኢትዮጵያ አትሞትም፣ ገና ስሙን ለዘላለም ትጠራለች። መናፍቅ በስቶባት፣ ከሃዲ በስቶባት፣ እንዲህ አይነት ትውልድ በስቶባት እንጂ ኢትዮጵያ ገና ለዘላለም የምትኖር ናት። ልንገራችሁ፣ ዘመነ መሳፍንትን አልፋለች፣ ይሄንንም ታልፋለች። ተስፋዋ ማን ነው? እግዚአብሔር ነው። ብዙዎች ብዙ አስበዋል፣ እግዚአብሔር ደግሞ የሚያስበው ይኖራል። የማ ይበልጣል? የማ ይበልጣል? ሕዝቅያስ ሐሳቡን አስቀየረ። እግዚአብሔር ወደ ግድግዳው ዞሮ ይላል። አንድ ወደ ተኛበት ግድግዳ ነው፣ ሌላው ግን ወደ መቅደሱ በህሊናው፣ ወደ መቅደሱ ግድግዳ በህሊናው ዞሮ ሕዝቅያስ ስቅስቅ ብሎ አለቀሰ። ምን ብሎ? አሁን አትውሰደኝ፣ አትውሰደኝ። አሁን ኢሳይያስ እኮ ወጥቷል። ከተማዋ ኢየሩሳሌምን ያያችሁ ሰዎች ግንብ ነች አይደል? ኢየሩሳሌም የታጠረች ያያችሁ ሰዎች አላችሁ፣ የታጠረች ነች። ሕዝቅያስ ቤት ገብቶ ተናግሮ ሲወጣ ኢሳይያስ የከተማዋ መሃል ላይ ደርሷል። ሕዝቅያስ እያለቀሰ እሱ ተናግሮ ምን ጨነቀው? በቃ ሂድ ትሞታለህ በለው። እግዚአብሔር ያለው ነው የሚናገረው። ተናግሮ ሄደ። ኢሳይያስ ትንቢቱን ተናግሮ ሲሄድ መሃል ከተማዋ ሲደርስ ሕዝቅያስ ደግሞ እንባውን እያለቀሰ እያፈሰሰ አቤቱ ማረኝ፣ ተስፋዬ አንተ ነህ እያለ እንደገና የእግዚአብሔር ቃል ወደ ኢሳይያስ ወደ አሞጽ ልጅ መጣ ይላል። ኢሳይያስ ኢሳይያስ አለው እግዚአብሔር ከላይ። አቤት አለው ነው እሱ፣ ሌላ ነገር የለም። በል ተመለስ፣ ተመለስ። ቅድም ምን ብሎ ሂድና ትሞታለህ በለው። በል ተመለስ። አሁን ወዴት ልመለስ አምላኬ? ወደ ሕዝቅያስ። እንዴ ቅድም ትሞታለህ በለው አላልከኝ እኮ? አሁን ሂድና ደግሞ ትኖራለህ በለው። እኔ ነኝ የማኖረው አለው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። አሁንስ ተስፋዬ ማን ነው? ማን ነው ተስፋዬ? ኢሳይያስ ይገፋ እንባውን አባብሶ ሕዝቅያስ እንዳለ ሕዝቅያስ እግዚአብሔር እኮ እድሜ እንደገና ጨመረልህ። እሱን ነው ንገሩኝ ብለኝ ተመለስኩ እኮ ከመንገድ። እንደገና 15 ዓመት በእድሜ ጨምሮ ገና ምናስ የሚባል ልጅ ሁሉ ትወልዳለህ አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢትዮጵያ ዛሬ እንደ ሕዝቅያስ በእግዚአብሔር ላይ ተስፋ ካደረገች ገና ልጆ ትወልዳለች። ኢትዮጵያ አትሞትም። ኢትዮጵያ ልንገራችሁ፣ ተስፋችን ማን ነው? ተስፋችን ማን ነው? ክብርና ምስጋና ለእግዚአብሔር ይድረሰው። አንዳንድ ሰው ድንገት ላይገባው ይችላል። አዎ አንዳንድ ሰዎች ልንፈርስ ነው፣ ልንጠፋ ነው፣ ልንወርቅ ነው፣ ልንሞት ነው፣ ይሄን ያስባል፣ ያሳስባል። ልክ ናቸው፣ ያሳስባል። እኔ ባለፈው በሁለት የተናገርኩት አንድ ነገር ነበር፣ ሰበር ዜና። አሁንም አለኝ ሰበር ዜና፣ ሰበር ዜና አለኝ። ለመስማት ዝግጁ ናችሁ? እግዚአብሔር ያድናል። ይሄ ነው የኔ ሰበር ዜና። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ተስፋ የምናደርገው ከሆነ አናፍርም። እግዚአብሔርን ከረሳ ነው ግን እናፍራለን። አሁንስ ተስፋ ይማል ተስፋችን እስከ የራሳችን ህይወትስ አንዳንድ ሰው ቆረስ ባለ
ባለፈው ሁለት ልጆች እያለቀሱ ደወሉ። እናታቸው መድኃኒት ካልወሰዱ ያለባቸው ህመም ጥሩ አይደለም፣ ያለ መድኃኒት መኖራቸው። ይሄ ሁሉ የሆነ ዛሬ በሀገራችን ላይ መድኃኒት አልወሰድም ብላ እናታችን አቆማለች። ያንተን ትምህርት ትወዳለችና እባክህ ንገርልን ብለው ኢትዮጵያ ክፍለ ሀገር ቁጥር ሰጡ። አንዳንድ ነገር ወቁ። ሁሉን እግዚአብሔር ያውቃል አያውቅም። ራሳችሁን ሁሉ ጊዜ ከጸሎት እንዳትገቱ። የሚሆነው ይሆናል። የምትችሉትን ለሰላም ሁሉ ስሩ። ራሳችሁን ግን ደግሞ እንዲሆነ ብላችሁ በራሳችሁ ህይወት ላይ ደግሞ የሚገባችሁን ነገር እንዳታጎሉ። ባለፈው ሌላ ሀገር ሄጄ ነበር። እዚህ ስቴቱን መንገድ ይቅርብኝ። እግዚአብሔር የምታመልክ አንድ እህታችን ያለውን ሁኔታ ሰማች። የሀገሩ ሁኔታ በተለይ አጠገቧ በአንድ ካህን ተስፋ ቆረጠች፣ ደነገጠች። ካህን እንዲህ ሊሆን ይችላል? ከሃይማኖት ከእግዚአብሔር በላይ ዘርን ወስዶ እንዲህ ሊያስብ ይችላል? ይሄ ነገር ጭንቅላቴን በጣም መታው አለች። እንደዚህ እንኳን ማውራት አልፈልግም፣ ህልም አየሁም አለች። ጉድጓዱ ስገባ ስታወጣኝ አለች። በሳምንቱ ይሄን ስታብሰለስል ስትሮክ መታት። ሰዎች እየተጨነቁ ነው። ይሄ የማይገባቸው የፖለቲካ መሪዎች፣ የሃይማኖት መሪዎች ብዙ አሉ። አንዳንድ ሰው ስለራሱ ዘርም ትውልድም አያስብም። ነገ ምን ይሆናል ብሎ እንኳን አያስብም። ስለራሱ ብቻ ነው የሚያስበው። እኔ ከሞትኩ ሰርዶ አይብቀላለች አህያ ብላለች እንደሚባለው አባባል ፈጽመው ስለ ልጆቻቸው የማያስቡ፣ ስለ ትውልድ የማያስቡ፣ ስለ ሀገር የማያስቡ፣ ስለ ራሳቸው ብቻ የሚጨነቁ ሰዎች አሉ። ምንም ሌላ ነገር የማይጨንቃቸው። መቼ እንደሚሆኑ ይመስላችኋል? ሙሉ በሙሉ ልባቸውን የሰይጣን መንፈስ ተቆጣጥሮ በውስጣቸው ሲነግስ ነው። ያኔ ስለ ሰው የማያስቡ፣ ራሱን ብቻ እንዲያስብ አድርጎ ያንንም ምክንያት እያደረገ ሌላውን ምክንያት እያደረገ እንደዚህ አይነት ርኩሰት ውስጥ ይገባል። ኢትዮጵያ በአሁን ሰዓት እንዲህ አይነት በሽታ ላይ ነው ያለችው። ተስፋዋ ግን አሁንም አቶ ከሌ አይደለም፣ ወይዘሮ ከሌም አይደለም፣ የውጭ መንግስትም አይደለም፣ ሌላ ቀርቶ የኛም አይደለም። እውነቱን ነጋገር ካላችሁ ተስፋዋ እግዚአብሔር ነው። እግዚአብሔር ተስፋዋ ሲሆን ደግሞ እግዚአብሔርን የሚያመሰግኑ ህዝብ ይበዛሉ። ያን እግዚአብሔርን የሚያመሰግኑ ህዝብ ሲበዙ ደግሞ እግዚአብሔርን የሚያውቅ ይነሳል። አለዛ ግን ዘመኑ ክፉ ነው። ያለንበትን መከራ አውጥቶ ለመቆራረስ የሚያስቡትን ሐሳባቸውን ቀይሮ ስብሰባቸውንም ያውቀዋል፣ እቅዳቸውንም ያውቀዋል። እነሱ ይተበትባሉ፣ እግዚአብሔር ግን ያፈርሳል ይላል ነብዩ። ተስፋችን እግዚአብሔር ሰላም ይስጣል። አሁንስ ተስፋችን ማለት እግዚአብሔር የኢትዮጵያ ተስፋ፣ የኔ ተስፋ፣ ያንተ ተስፋ፣ ያንቺ ተስፋ እግዚአብሔር ነው። ኢትዮጵያ ከሌሎች ሀገሮች ሁሉ ትለያለች። ተስፋዋ እሱ ብቻ ነው። እግዚአብሔር በረከቱን ለሁላችን ይላክ። ተስፋዬ ማን ነው? ተስፋ ይሆናችሁ። ተስፋችን ማን ነው? ለሁላችን ተስፋ ይሆናል። የኢትዮጵያ ተስፋ ማን ነው? እፍ ይበልበትና ያለውን ነገር አስወግዶ የቀደመችውን የኢትዮጵያ ክብሯን ይመልስልን። ስለ ኢትዮጵያ የሚደክሙትን ሁሉ በረከት ይስጣቸው። የሚለፉትን ሁሉ በሁሉም በሙያቸው ሁሉ የሚደክሙትን ሰላም ይስጥልን። የሚለያዩትን ግን ቦታ ይስጥልን። ያቀበታል እግዚአብሔር የት እንደሚያስቀምጥ። ስለ ሰው ዘር ብለን እዚህ ደብረገነት ውስጥ የምንጸልየው ስለ ሰው ዘር እንጂ ስለ አንድ ሰፈርና ስለ ጎሳ ጸልየንም አናውቅም። ይሄንን ያህል ዛሬ እግዚአብሔር ካህናትንም ህዝብንም ይታዘባል። ለሚያልፍ ጊዜ የኢትዮጵያ አምላክ ግን አይተወንም። ሰበር ዜና ይደጋገማል። እግዚአብሔር ያድናል። አሜን።